እንዲመታ ያደረግከው ሰው አንተ ነህ። ትዝታዎቼን አስታውሺ ፈገግ እንድል ያደረግከኝ ሰው አንተ ነህ። በምንም አይነት ሁኔታ ውስጥ ያልተውከኝ ብቸኛ ሰው አንተ ነህ። እናት ለምንድን አብረን መሆን አንችልም? ለምን ደስተኞች መሆን አንችልም? ንገሪኝ። በሰርጉ ምክንያት ነው አይደል? ሰርጉ እኮ ማቅረት ይችላል። ሰው ለሰርጉ ያወጣውን ወጪ በሙሉ ስባሪ ሳንቲም ሳላስቀር ሰጥቷል። አይደለም እሱ አይደለም ነብዩ። በቃ እኔ አሁን እሱን ማግባት አማራጭ የሌለው ብቸኛ መንገዴ ነው። ገንዘብ ነው? ንገሪኝ ጽጌረዳ፣ ገንዘብ ነው ችግሩ? ይኸውልሽ እኔ እኮ ከሱ የበለጠ ገንዘብ አለኝ እያልኩሽ እኮ ነው። የምትፈልጊውን ነገር ላደርግልሽ እችላለሁ። የተንደላቀቅ ህይወት ላኖርሽ እኮ እችላለሁ ጽጌረዳ። እሺ በይ በቃ እሱ ይቅርብሽና ከኔ ጋር እንጥፋ። እሺ በይ ነብዩ። እኔ ልቤን እያደረመው ያለው ጸጸት አንተንም እንዳይሰማ በቃ ከዚህ በላይ አትናገር፣ መጥፎ ነገር አትናገር። ለመኮንን ዛሬ ጽጌረዳን አወራታለሁ። በቃ ሁሉንም ነገር ትተን ይቅርታ ብለን አብረን እንድንሆን ነው የምፈልገው ብዬ እነግራታለሁ። ምናልባት ደግሞ ልትመለስ ትችላለች። አሁን በደንብ አስረዳት፣ በደንብ ንገራት። አካውንት ላይ ስላለው ገንዘብ፣ ስለ አባት ንብረት፣ ስለ ሁሉም ነገር በደንብ አስረዳት። እሺ መኮንን። እኔ ለኛ ነኝ። በቃ ነብዩን አፈቀርኩት፣ አንቺም ደግሞ ነብዩን አፈቀርሽ። ከሁለት አንዳችን ደግሞ አሸንፈን እሱን የራሳችን ማድረግ ነበረብን። እኔ ደግሞ አሸነፍኩሽ። በቃ አለቀ። ይሄ ነው በቃ አለቀ። ፌቨን ያለቀ ነው ይመስልሽ? አዎ አሁን እኮ ልታገቢ ነው። የሌላ ሰው ሚስት ልትሆኚ ነው አይደለም? ስለዚህ ከብዙ ነገር ተሰብስበሽ ልትቀመጪ ነው። አይ ፌቨን በፍጹም እንደዚህ አይሆንም። አንተ ከስር እየተከታተልኩኝ ሰላምሽን ነው የምነሳሽ። ምንድን ነው መጥፎ ነገር የምናገር? ቆይ አልተረዳሽኝም እንዴ? አንቺ ከምትይው ሰው የበለጠ ገንዘብ አለኝ አቅም አለኝ ያልኩሽ እኮ ነው። ከአንቺ ጋር ለመኖር ዝግጁ ነኝ። ይሄ ለምንድን ነው የማይታይሽ? የሰርጌ መጥሪያ ወረቀት አንተ ያለንን የስራ ባልደረብነት ማቋረጣችንን ስነግርህ በጣም በታላቅ ደስታ ነው። ምን ማለት ነው? ምን ለማለት እየሞከርሽ ነው? ግን አንድ ነገር ወቂ፣ ከዚህ በኋላ ከኔ መኮንን ምንም አይነት መረጃ አታውቂ። ጥሩ አታስብ። አንተ ካልፈለክ እኔም አልፈልግም። እሺ ነብዩን በስተመጨረሻ ከባድ ውሳኔን ወስኗል። ጽጌረዳም ሳትወድ በግዷ ልታገባ እንደሆነ ፖስት ካርዱን ለነብዩ በሰጠሽው ሰዓት ነብዩ ራሱን መቆጣጠር አልቻለም። እናም ደግሞ ሁልጊዜም ቢሆን አንተን ነው ማፈቅረው፣ ከአንተ ውጭ ማንንም ሰው ማየት አልፈልግም። እናም ደግሞ ከዚህ ትዳር ውስጥ የገባው ተገድጄ እንጂ ወድጄ አይደለም። እናም በዚህ ትዳር ውስጥ ሆኜም አንተን ብቻ ነው ማስበው በማለት ለነብዩ ነግራው ነበረ። ታዲያ ነብዩ የምርም የምትወድኝና መታፈቅሬ ከሆነ ለምንድን ነው ይህን ሰው መታገቢው? እናም ደግሞ ከሱ የተሻለ ሀብትና ንብረት አለ በማለት ጽጌረዳም በድጋሚ ልቧን ሲሰብረው ተመልክተን ነበረ። ታዲያ ጽጌረዳም እያለች ያለችው እኔ ከዚህ ቀደም በስሜትና እንዲሁም ደግሞ በሰዎች ግፊት ተገፋፍቼ ብዙ ነገሮችን በመናገሬ በጸጸት ውስጥ ነው ያለው። አንተም ልክ እንደኔ ጸጸት ውስጥ መግባት የማትፈልግ ከሆነ ያልሆነ ነገሮችን አትናገሬ ነው እያለች ያለችው። ነገር ግን ነብዩ ማስተዋል ያቃተው ነገር ሳትወድ በግዷ የገባሽበት ትዳር ምን እንደሆነ ሊጠይቃት ሲገባ እሱ ግን እያለ ያለው መኮንን የያዘውን የነገረውን ነገር ይዞ ብዙ ሀብትና ንብረት አለኝ፣ እናም ደግሞ አንቺን ሙልቀቅ አድርጎ ማኖር አያቀተኝም፣ የሰርጉንም ወጭ ከሆነ አንድም ሳይቀር እንግዲህ ሁሉንም ወስጄ ወረውርለታለሁ ነው ስላት የነበረ። አሁን ላይ በጣም ደስ የሚለው ነገር ደግሞ ፌቨንና መኮንን መጣላታቸው ምናልባትም ለጽጌረዳና ለነብዩ አሁን ላይ ለመቀራረብና እያንዳንዱ ነገራቸውን ለመወጣት ትልቅ መፍትሄ ነው ብዬ ነው ማስበው። ታዲያ ፌቨንም ከዚህ በኋላ ተንኮልና ሴራዋን እንደጨረሰችና መፈለገውን ነገር አግኝቻለሁ፣ እናም ደግሞ አንተ አታስፈልገኝም በማለት እንግዲህ ለመኮንን ነግረዋለች። መኮንን በቀላት እንደሚፈልግና እያንዳንዱ ምስጢሯንም ሊያወጣ እንደሚችል ነው እያዛተባት የሚገኘው። ይሄ ነገር ደግሞ ለጽጌረዳ አንድ እርምጃ ወሳኝ ነው ብዬ ነው ማስበው። ታዲያ ጽጌረዳ ምንም ልታገባ ዝግጅት ላይና ዋዜማዋ ላይ ብትሆንም ነገር ግን በነብዩ በጭራሽ ተስፋ እንዳልቆረጠች እና ነብዩ በራሱ ተስፋ መቁረጥ እንደሌለበት ምናልባትም አንድ ቀን እድል ወደኛ መታ እኔ እናንተ አንድ የምንሆንበት ነገር ሊፈጠር ይችላል። እናም ደግሞ እስከዛ በተስፋ ጠብቃለሁ፣ በጸሎትም እጠይቃለሁ በማለት እንግዲህ ታዲያ ነብዩ ተስፋ እንዳይቆርጥባትና እዚህ ትዳር ውስጥ የገባሽው ተገዳ እንደሆነ እዚህ ትዳር ውስጥ እንግዲህ አንድም ቀን ነፃ ብትሆን ልትቆይ እንደማትችል ነው ለነብዩ ስትነግረው የነበረ። ነብዩ ታዲያ በዚህ ሰዓትም የሆነ ውሳኔ መወሰን እንዳለበትና ዮናስን የሆነ ነገር ማድረግ እንዳለበትም እየተሰማው ነው የሚገኘው። ታዲያ አሁን ላይ ደግሞ ጽጌረዳ ፌቨን እስከ ዛሬ ላደረገሽው ለእያንዳንዱ ነገር ዋጋ ልታስከፍላት እንደምትችል እየነገረች
እየነገረቻት ቢሆንም ነገር ግን ፌቨን አሁንም ድረስ አፍሽን ዘግተሽ ተቀመጪ፣ ምክንያቱም አንቺ አሁን ባለትዳር እስከሆንሽ ድረስ እኔ የምፈልገውን አግኝቻለሁ፣ አንቺም ደግሞ በቃ እድልሽ ነው እዚህ ጋር ይጣለች፣ ስለዚህ እኔ ደግሞ ህይወት ልኖርበት ተይ ስትላት በጭራሽ ልተዋት እንደማትችልና እንዲሁም ደግሞ ከስር ከስሯ እየተከተለች ህይወቷንስ ህይወት ልታደርገው እንደምትችል ለፌቨን እየነገረቻት ነው። ታዲያ አሁን ላይ ደግሞ ጽጌረዳ ጉዞዋን ጀምራለች። ምክንያቱም ነብዩ አሁን ላይ ለምን እንደተጣሉና እንዲሁም ደግሞ ለምን ጽጌረዳ እንደራቀችው እያንዳንዱን ነገር ተገዳ እንደሆነ አሁን ላይም ሌላ ሰው የምታገባው ግን ደግሞ እሱን እንደምትወደውና እንደምታፈቅረው በግልጽ ነግረዋለች። ይህ ማለት ደግሞ ፌቨን በተንኮልና በሴራ አስራት እንደነበረ አሁን ላይ ሁሉ ነገር እንደተገለጠላትም ለነብዩ ነግረዋለች። ሰላም ሰላም ተወዳጆች፣ የተወዳጁን ድራማ ጽጌረዳ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻም እንግዲህ ጽጌረዳ ነብዩን እንደምትወደውና እንደምታፈቅረው ነገር ግን በተንኮልና በሴራ ተተብተባ እንደነበረ ሳትወድ በግዷ የገባችበት ትዳር እንደሆነ እየነገረችው ቢሆንም ነገር ግን ነብዩ እያለ ያለው እኔ በጣም ወድሻለሁ፣ አንቺም ተወጅኛለች፣ ስለዚህ እጅ ለእጅ ተያይዘን መጥፋት ይኖርብናል ነው እያለ ያለው። ነገር ግን ጽጌረዳ መጥፋት የማትችልበት አጣብቂ ውስጥ እንደሆነችና ሁልጊዜም ቢሆን ልታፈቅረውና ልትወደው እንደምትችል ከዛ ትዳር ውስጥ ነጻ ብትሆን አንድም ቀን ልታድር እንደማትችል ነው እየነገረችው ያለ። ታዲያ ነብዩ ደግሞ ከዚህ ቀደም እንግዲህ መኮንን ምን ብሎታል? ጽጌረዳ ለሀብትና ለገንዘብ ብላን የቀረበችህ እናም ደግሞ ከዮናስ የተሻለ ሀብትና ገንዘብ እንዳለህ ንገራት፣ የአባትህ እንዲሁም ደግሞ የተለያየ ብዙ ድርጅት እንዳለና ብዙ ገንዘብ በአካውንት እንዳለ ንገራት ብሎት ስለነበረ ታዲያ በዚህ ሰዓትም ነብዩ እያለ ያለው እኔ አንቺን ሞልቀቅ አድርጌ ላኖርሽ ፈቃደኛ ነኝ፣ በዛ ላይ ደግሞ ብዙ ነገር አለኝ በማለት እንግዲህ ሀብትና ንብረት እንዳለውም ለጽጌረዳ እየነገራት ነበረ። በዚህ ጉዳይ ላይ ጽጌረዳ በጣም ነው ልቧ የተሰበረው። ምክንያቱም አሁንም ድረስ እንግዲህ ተመርዞ እንዳለ እንዲሁም ደግሞ ተንኮልና ሴራ እያሴሩበት እንደሆነ በዙሪያው ያሉት ሰዎች በወጥመድ አስረውት እንደሆነ ጽጌረዳ ተረድተዋለች። እናም ደግሞ የው ለነብዩ እኔ ከዚህ ቀደም በስሜትና በሰዎች ተነሳስቼ ብዙ ነገሮችን ተናግሬ ያለው ያ ነገር ግን እኔን እየጸጸተኝና የእግር እሳት ሆኖብኛል። አንተም ደግሞ ያልሆነ ነገር መጥፎ ነገሮችን አትናገር እንዳይጸጸተ ነበረ ስለ የነበረው። ታዲያ ነብዩ ለምን የምንጸጸት ነው የምታወሪው? ማለት እኔ ወድሻለሁ እናም ደግሞ አንቺን ሞልቀቅ አድርጌ ለማኖር ፈቃደኛ ነኝ፣ በዛ ላይ ደግሞ ከሱ የተሻለ ብዙ ገንዘብ አለ እያልኩሽ ነው በማለት ለጽጌረዳ እየነገራት ነበረ። ነገር ግን ነብዩ እዚህ ጋር የተሳሳተው ስህተት ምንድን ነው? ጽጌረዳ እያለች ያለችው እኔ ከባድ አጣብቂኝ ውስጥ ነኝ እናም ደግሞ ነጻ ብሆን አንድ ቀን እዚህ ትዳር ማደር አልፈልግም ስትለው ምንድን ነው ያስጨነቀሽ? ምንድን ነው አጣብቂኝ ውስጥ የገባሽው ብሎ ሊጠይቃት ይገባ ነበረ። በዛ ላይ ደግሞ እንዴት ከወንጀል ነጻ ልትሆን እንደቻለች ይህን ነገር ቢጠይቃት ኖሮ ዮናስ እዛ ነገር እንዳወጣትና መጀመሪያውኑንም ዮናስ የዚህ ነገር ውስጥ እንደከተታት እንዲሁም ደግሞ በዚህ ነገር እንግዲህ ዮናስ እያስፈራራ እንድታገባው እንዳደረጋት ልትነግረው ይገባ ነበር ብዬ አስባለሁ። እናም ደግሞ መኮንንና ፌቨን መጣላታቸው አሁን ላይ ምናልባትም ለጽጌረዳና ለነብዩ አንድ እርምጃ ወደፊት እንዲራመዱ ያደርጋቸዋል ብዬ ነው ማስበው። ምክንያቱም እንግዲህ ፌቨን የምታስበውንና እያንዳንዱን ነገር ለመኮንን ካልነገረችው የጽጌረዳን ጉዳይ መኮንንም ደግሞ የፌቨንን ነገር ካላወቀ ነብዩን መመረዝ አይችልም። እንግዲህ ከዚህ ቀደም በሚገባ ፌቨንና መኮንን አንድ ላይ ስለሆኑ ነው ነብዩንም እንዲሁም ደግሞ ጽጌረዳንም ለየብቻ ማጥቃትና ማሸነፍ የቻሉት። አሁን ግን ሁለቱ እስከተጣሉ ድረስ ነብዩን ማሸነፍ ወይም ደግሞ ጽጌረዳን የሆነ ነገር ብለው ማሳመን እንደማይችሉ ታውቃላችሁ። ምክንያቱም ጽጌረዳ አሁን ላይ ነብዩ በተንኮልና በሴረኞች ተከቦ እንዳለ እርግጠኛ ሆና አውቃለች። በዛ ላይ ደግሞ ጽጌረዳ ለሀብትና ለገንዘብ ብላ እንደቀረበችው እየተሰማው እንደሆነ ነብዩ አሁን ላይ ያረጋግጣለች። ቢሆንም ግን በግልጽ እንግዲህ ለገንዘብና ለሀብት ብላ እንዳልቀረበችው አሁንም የምታገባ ነፃ ለመሆን እንደሆነ ሁሉንም ነገር ጽጌረዳ መናገር ነበረባት ብዬ ነው ማስበው። ምክንያቱም የመኮንን ተንኮልና ሴራ በዚህ ጽጌረዳ ማጋለጥ ነበረባት። በእርግጥ ይህን ነገር ያደረገችው ፌቨን መስላ ስለተሰማት ለዛ ነው ፌቨንን እያንዳንዱን ተንኮልሽን ያደረግሽን እያንዳንዱ ነገር መቼም ቢሆን አረሳልሽም እናም ደግሞ
ደግሞ ደስተኛ ህይወትን መቼም ቢሆን እንድትኖር ያላደርግሽም ከስር ከስር እየተከተልኩኝ ተንኮልና ሴራሽን አንድ ባንድ አጋለጣለሁ ነው እያለች ያለችው። ታዲያ ከዚህ በኋላ ደግሞ ነብዩ ፌበንን የሚቀርብበት ወይም ደግሞ ፌበንን ካጠገቡ እንድትሆን የሚፈልግ አይመስልም። ምክንያቱም ጽጌረዳ መጀመሪያ በተንኮልና በሴረኞች ተገብታ ነብዩን እንደተወችውና ነብዩን ብዙ ነገር እንደተናገረችው ያ ነገር ደግሞ የእግር እሳት ሆኖ አሁን ላይ ያንገበገባት እንደሆነና እንዲሁም ደግሞ እድሜ ዘመኗን ስትወደውና ስታፈቅረው ልትኖር እንደምትችል ነገር ግን ተስፋ እንዳላትም እየነገረችው ነው። ነብዩ ተስፋ እንዲያደርግና በተስፋ እንዲጠብቃት እንዲሁም ደግሞ እሷ ነጻ ከሆነች ከዛ ትዳር ውስጥ አንድ ቀን ማደር እንደማትፈልግ እንግዲህ ለነብዩ አረጋግጣ ነግረዋለች። ነብዩ በዚህ ሰዓት ግራ ተጋብቶ የሚይዘውና የሚጨብጠው ነገር አጥቷል። በነገራችን ላይ እሳቱን እየለኮሰው ያለ ዋናው መኮንን ነው። መኮንን እንግዲህ ጽጌረዳ ለአንተ ማትመጠን ለክብር ማትሆን ሴት አንተ መርጣል። እናም ደግሞ እሷ ሀብትና ንብረትን ብላ ለመጣች ሴት እንደዚህ መሆንህ በጣም ያሳዝነኛል። ነገር ግን ሀብትና ገንዘብ እንዳለ በደንብ ንገራት ስላለው ነው እንግዲህ ነብዩ እዛ ጋር እንደዚ አይነት ንግግሮችን ሲናገር የነበረው ዮናስ በበኩሉ አሁን ላይ ግን ጽጌረዳ የሆነ ነገር እንዳትሳሳትና እንዲሁ ነብዩን እንዳታገኘውም ትምህርት ቤት ስትሄድ አብሮ ሊከተላት ይፈልግ እንደነበረ ታስታውሳላችሁ። ታዲያ ጽጌረዳም እያለች አለችው ይኸውልህ ይሄ የሴት ጉዳይ ነው፣ ቤሎ መምረጥም እንዲሁም ደግሞ የተለያዩ ነገሮችን ማድረግ የኔ የሴት ጉዳይ ስለሆነ ለኛ ለሴቶች ተወው በማለት እንግዲህ ነብዩን አግኝታ የውስጧን እያንዳንዱ ነገር ነግረዋለች። ስለዚህ አሁን ላይ ደግሞ እንግዲህ ነብዩ እፎይ ብሎ የሚቀመጥ እንዲሁም ደግሞ አሁን ላይ እያቃጨለበት ያለ ነገር ምንድነው ጽጌረዳ ከዚህ ትዳር ውስጥ ነጻ ከሆንኩኝ አንድ ቀን ማደር አልፈልግም ነበረ ማለቷ ዮናስ በሆነ ነገር እያስፈራራት እንደሆነና ለገንዘብ ብቻ እንዳልሆነ እርግጠኛ ሆኗል አሁን ላይ ነብዩ። እናም ደግሞ ለምን ይሄን ነገር ሊያደርግባት እንደቻለውም ዮናስን ሂዶ በማፋጠጥ እንዲሁም ደግሞ እየደበደበ እያንዳንዱን ነገር እንዲያወጣ ሊያደርገው እንደሚችልም ቆራጥ ውሳኔን ወስኗል። ይህ ነገር ደግሞ ምናልባትም ጽጌረዳን ነጻ ሊያወጣበት የሚችል ነገር ይፈጠራል ብዬ ነው ማስበው። ታዲያ በምንም አይነት ሁኔታ ጽጌረዳ ዮናስን ማግባት የለባትም። ጽጌረዳና ነብዩ አንድ ላይ መሆን አለባቸው ብላችሁ ካሰባችሁ በኮሜንት ሀሳባችሁን እንዲሁም ላይክ እያደረጋችሁ ብዛታችሁን አሳይተው። እናም ለዛሬ ይዤላችሁ የመጣሁት ይህን መስል ነበረ። በቀጣይ ክፍል እስክንገናኝ መልካም ጊዜ እመኝላችኋለሁ። ታዲያ ተወዳጆች ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ በየጊዜ የመላቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ የደወል ምልክቱን ማጥቆር እንዳትረሱ። አመሰግናለሁ። ወዳችኋለሁ። ባይ ባይ ተወዳጆቼ።